አይደለሽም ካንቺ አልሰማሁም እኔን አውጪኝ እኔ አይመለከተኝም ግን አንቺን ግን ምንድነው የሰማሁሽ ይኸውልሽ እሺ አንጫጫሃ ተረጋግተን እንነጋገር አንቺን የሰማሁት ምንድነው በጣም ተረጋጊ ተናደሽ አይደለም እኔ በግል አጣጣኝም በሐሳብ ነው ምን እኔም አላቅሽም እዚህ ጋር እንደዚህ ብለሻል በይ ካልኩ እሺ እኔ ግን አንድ ቀን ምን አየሁሽ መሰለሽ እዚህ ቤት ተነጋግረን ጨረስን ገባሽ በስነ ስርዓት አነጋግረሽን ከሄድሽ በኋላ ምን አልሽ የሆነ ቤት ገብተሻል እዛ ቤት እንዲህ ተናገሩኝ ጨረስን እኮ እዚህ ጋር ይቅርታ ተባብለን እኛም ካጠፋን ይቅርታ አልሽ ከዛ እኔ ዩቲዩብ ላይ ልስማምን ብቻ ተነጋግረው ስለኔ ሲያወሩ ነበር ከወጣው አነጋግሬያቸው ወጣው ከወጣም በኋላ ስለኔ እየቀጠሉ ነው እኔ ስራ ፈታ አይደለሁም ራሴን የማውቅ ሰው ነኝ ይሄን ቪዲዮ ከቻልሽ ምን ጋር ነው ያለው ራሴን የማውቅ ሰው ነኝ ብለሽ እኮ ጥሩ ተናገርሽና መጨረሻ ላይ እንደውም ለነሱ ሁሉ መክፈል ይችላል አልሽ እኔ ግን አንድ ቃላት ይችላልው መክፈል እንደዚህ እንደዚህ ያለ የወጣ ነገር ምናገር አይደለም አሁንም ልነግርሽ ፈልጋለሁ ስለራሴ እንደዚህም የወጣ ነገር መክፈል ይችላል ማድረግ ይችላል ምን ስለሆነ ለምን ስለሆነ የታቁኛላችሁ ብዬ እኔን እንትን እንድትሉኝ ጎበዝ ወይ ጥሩ ናት ወይ እሷ ደግና የሆነ ነገር እንድትሉኝ እኔ እንደዛ አይነት ሰው አይደለም ብዬ እኔ ግን ታስጨርስሽ እኮ አንቺ ባትገቢብኝ እኮ ሰላማዊ ውይይት አድርገን እንወጣለን በቃ እኔ አንቺ በስሜን ጠርተሽ አልተናገርሽም ኤኒዌይ ስሜን ጠርቶ የተናገረኝ ሰው ግን አለ ገነት ተብዬ እንደውም ትፈልጊያለሽ አሉኝ እዚህ ቤት አያገባኝም ስለሰው ስለዚህ በቃ አንቺን ደግሞ የምትጠይቅሽ እንትናንስ ናኒ ወጣለች በቃ እኔ ያልኩት የዛለታ ተነጋገርን ያልሽው አጓጉል ነገር አናውራ ራሳችንን እናስከብር ከእንደበታችን የሚወጣውን ቃል እንጠንቀቅ አስተያየት ስንሰጥ አንደኛውን ወገን ብቻ ስንናገር ደግሞ የነዛ ደግሞ ወገኖች ሌላዋን እየዘቀዘቁ ነው እርስ በርሳቸው ምክንያቱም የምናየው ነገር አለ ሌሎቹ ጋር እዛ ቤት ብንል ደግሞ እናንተ እዛ ቤት ብዬ የእናንተን ቤት ጠቁሜ ስም ጠርቼ አልተናገርኩም እኔ በቃ እዛ ቤት ብል የትኛውን ቤት ሊሆን ይችላል እኔ አንድ ነገር ልንገርሽ እኔ አሁንም እዚህ ጋር እናንተ እንደፈለጋችሁ ውሰዱት እናንተን ለማስደሰት ከሌ አልልም እኔ እነዚህ ሁለት ልጆች ሁለቱም ለኔ አንድ ናቸው ባየውት ነገር ግን የሚበደለውን ወገን ወግኜ እናገራለሁ የመሰለኝን አወራለሁ ምክንያቱም እያየው ባለውት ነገር በቃ እሱን እኮ ከዚህ በፊት ተናግረሽ ተስማምተናል እኮ አሁን ቆይ አንዴ አስጨርሽኝ በእናትሽ እኔ ብዙ አላወራውም አልኩሽ ሁለተኛ ነገር ምነግርሽ ነገር እሱን ተናገርሽ ምናምን አንቺ ሁለት ልጆች ኖሮሽ ወንዱ ልጁ ሲያጠፋ ሴቷን ነው የምትናገሪው ወይስ ሴቷ ስታጠፋ ወንዱን ነው የምትናገሪው እንዴት አድርጌ ላስረዳ የማየው ነገር በሙሉ የሚታየኝ ስተቱ ባለበት ቦታ ነው የምናገረው እኔ ደብቄ አንቺን ወይ ሌላ ሰው ይቅርታ ስማችሁን በምሳሌ ስለጠራው ምንም ችግር የለም ለማስደሰት ብዬ ገንዬ ይሄ ነው እያልኩኝ እንደዚህ መንከባለል አልችልም አልፈልግም ይቅርታ አርጉልኝ ከዚህም በኋላ አላደርገውም የሚታየኝን ነገር ስተት ካለበት ቦታ ላይ ሰውንም ለማስተማር ቢሆን እየተወሻሸን መሄድ የለብንም እከሌ ስተተኛ ነው ስትይ ኦኬ ስተተኛ ነኝ ማለት ነው ስተተኛ ያሉኝ ቦታ የትኛው ጋር ነው የተሳሳትኩት ብሎ ራሱን እንዲያያደርገዋል አንድ ሰው ከዛ በኋላ ወደ ራሱ መማርም ቢፈልግ ማጥፋትም ቢፈልግ ያጠፋውን ነገር ቆንጆ ነው ጥሩ ነው ካልሽው ግን በዛው ነው የሚቀጥለው የኔ ሀሳብ ነው ይሄ ገብቶኛል እኮ አንዴ ስሚ ሁለቱንም የምወደው ብቻ ነሽ የምታወሪው ለማንም ብዬ አይደለም ለራሴ ነኝ ብያለሁ እሱን እኮ አስረዳሽን በቀደም አስረድተሽን እኛ ትተናል እኮ በቃ አስረዳሽን እኮ እኔ ነኝ አልሽኝ ተረዳሽ አትበሉኝ እኔ ዩዘር ይኸውልሽ ስሚ አልጠራንሽም እኛ ስምሽን እንደውም ሀንዬ ትላንትና ዩዘር እዚህ ጋር አብራርታ አስረድታን ስለዛሬው ቪዲዮ እንደውም አስረድታን ሄደችው ብላ እንደውም እኛ ከገባን በኋላ በዚህ ነው ያነሳንሽ ትላንትና አይደል እንዴ ሀንዬ መታ የሆነ እንትኑን ቪዲዮን አስረድታን ብላ ስትናገር ነው እኔ አልነበርኩም አጋጣሚ አምሽቼ ነው የገባሁት በቃ አላልክ የራስሽ በቃ ምን አልሽን በቀደም አስረዳሽን እኮ እኔ ነኝ የራሴ አስተያየት ነው አልሽ በቃ እኛ በአስተያየት ወይም በአመለካከት ልዩነት አለን እኛ የራሳችንን ይዘን እንጓዛለን እናንተ ደግሞ የራሳችሁን አስተያየት መስጠት መብታችሁ ነው አስተያየትሽን መደገፍ ላቆምሽ ይቅርታ ግን እኔ እንደ እህትነት አብሮ እንደ እንትንነት ባለፈው ነገርኩሽ የምትናገሯቸው ቃላቶችን አስተካክሉ ስልሽ አንድ የሆነች ቃላት የተናገርኩትን ነው አይደል ስለሱ ይቅርታ ብለሽ ሁሉ አልሽ ስለሱ ቃላት ብቻ ይቅርታ የሆነ የምንናገረውን ነገር እንወቅን ያልነው እሱንም አየን እኛ በራሳችን አስተያየት ነው የምንሄደው የራሳችን አመለካከት ነው የራሴ እይታ ነው ትክክል ነሽ ትችያለሽ
እኛም ደግሞ እዚህ ጋር የራሳችን ግን እኔ ዩቱብ ላይም እዚህ ጋር በቀደም ትፈለጊያለሽ ተባልኩ። እዛ ቤት ትፈለጊያለሽ አለችኝ የሆነች ልጅ መታ። ምንድን ነው ስል ዩቱብ ላይ ተለጥፎ አየሁት። ገነት እንደዚህ ብላሽ። እኔም የራሴን አስተያየት ነው እዚህ ጋር ማራምደው መብቴ ነው። ስም አልጥራ ዩዘር ብዬ አልስታደብ። ስማችሁን እያንዳንዳችሁን ቆያ ዩዘር አዳምጪኝ። ረጅም ሰዓት ሰማሁሽ እኮ የእያንዳንዳችሁን ስም እየጠቀስኩ ጠርቼ አልሳደብ እንጂ እኔም የራሴን አስተያየት መስጠት መብት አለኝ። ልክ አንቺ እንደምትሰጪው በቃ አንቺ መብትሽ ነው ተናግረሻል። እኔ ደግሞ ሁለቱም ልጆች የማይበት የራሴ መንገድ አለኝ። እኔ አንቺ አሁን ባለፈው ምናልሽ እንደው እኔ የራሴ መረጃ ይሄ ነገር እውነት እንዳልሽ እኔ ደግሞ የራሴ የውስጤ ነገር ሚዲያ ላይ የማለውጣ የራሴ ውስጥ ነገር ሊኖረኝ ይችላል እንታውቂያለሽ። ስለዚህ የራሴ አመለካከትን ይዤ እጓዛለሁ። መጨረሻውን እጠብቃለሁ። በቃ ለራሴ ያሳመንኩት ለጭንቅላቴ ለልቤ የሚያሳመንኩት ምንድነው መጨረሻውን ልመልከት እንጂ እኔ ልጅቷ እንደ ልጄ ታሳዝነኛለች። በቃ የሚደረገው ነገር ሁሉ ትክክል ባይሆን መጨረሻውን ሊና ልፍረድ። በቃ በሁለት ወር ጊዜ ተማርኳ። የሁለት ወር ጊዜ አየሁ። ስንት ሳለቅስ ሳነባ ስንት ነገር ሳደርግ በውስጡ ራሱ አየሁ። በቃ ተማርኩ። አሁን ደግሞ መጨረሻቸውን ማየት ፈል ይሄን ያመለከ አንቺ ደግሞ ባየሁት ነገር ላይ እንደ ተጎጂ አንቺ አየሽው እንደ እውነት እያየሽ የራስሽን አስተያየት የመስጠት መብት አለሽ። በቃ ግን እዛ ቤት እዚህ ቤት እየተባለ እንደገና ደግሞ ስማችን ሜንሽን እየተደረገ እንትናና እንትና ሁለት ሴት እየተባለ እኔ ትላንትና እዚህ ቤት መጣ ብሌንዬ ነች የሆነ እኔ አሁን ያንን ሰማሽ ወይ ብትኝ አልሰማው እንደዚህ እሱ እናዘጋበታለን አሉ ተጠንቀቁ እያለች ተናገረች። እሷ በተናገረች ታዩ እኔ እኮ ዩቲዩብ ላይ እየተለጠፈ ያለው ታይ ብዬም አረጋጋው። እንደገና እዛ ቤት ተገብቶ የገነት እኔ ስሜ ለምን ይነሳል? አሁን አንቺ ዩዘር ስትባይ እኮ ትከነከንሽ አይደል? እኔም ገነት ተብሎ ሲነሳ ይሰማኛል በሌለውበት። በቃ ያ ነው። አንዴ ልናገር ትፈቅዱልኛላችሁ? ናኒ ደግሞ ጥያቄ ታልሽ ጠይቂ። ናኒ ነች ከአንቺ ጋር ቆይ አንድ ጊዜ ከመናገሯ በፊት ሰምቻታለሁና ነገር እየሰነጠቀች ምናምን እያለች ነውና አንዴ ታብራራልኝና በግል ካወቀችኝ ስለ ግል ጉዳይ ከተነጋገርኩ ቃላቴ እነሱን ለመለየት ያደረገውን ነገር ንገሪኝና መልስ ሰጥሻለሁ። እሺ ቆይ ግን እኔ ቪዲዮ ላይ እኮ እየሰማሁሽ ነው። ዩዘር ስለሰማሁሽ ለምንድን ነው ለምን መሰለሽ? ቆይ ናኒ ቆይ አንዴ ዝም በይ። ዩዘርም አንዴ ቆይ ይቅርታ ቆይ ስትነጋገር ዩዘር አይቼሻለሁ። በጣም ረጋ ብለሽ የተማርሽ ሰው ነሽ። አይቼሻለሁ እኮ ተረጋግተሽ ነው ስትናገሪ የምሰማሽ። ተረጋግታችሁ ተነጋገሩ። ተረጋግታችሁ እኔ ቅድም ስገባ የሆነ ቪዲዮ ስላየው ተናድጄ ስለገባ ነው ሶሪ እንትን ካልኩሽ። ግን እንደ ጨዋ ሰው እንደ ትልቅ ሰው እንደ ልጅ እንዳለው ሰው በእርጋታ ነው ናኒ የምትናገረው። አንቺም በእርጋታ ተነጋገሩ። የተሰማን በቃ እኔ ቪዲዮውን ተለጥፎ ባየሁት ነው ዩቲዩብ ላይ የምናገረው። በቀደም ዕለት ግን አስገብተውኝ ተናግሬ ነበረ። ከአንቺ ጋር የሆነ ዲስከስ ስናደርግ ነበረ፣ ግን አልተግባባንም፣ ወረድኩኝ። አንቺ የምትዩ እውነት ነው የምትዩ ኬዙ እውነት ነው ያልሽኝ። እኔ ደግሞ ነው እውነት አይደለም ብሩክ እንዲህ አያደርግም በማለት ተለያየን ይዛለት። ግን አሁን ሳዳምጥ እያንዳንዱ ነገር ላይ የምትሰጪው አስተያየት ለምንድን ነው ይሄ የሚሆነው ከትልቅ ሰው እያልኩ ተሰማኝ ማለት ነው። ለምሳሌ በቀደም ዕለት ልቡ ያውቀዋል ያረገው ነገር አለ፣ ልቡ ያውቀዋል እያልሽ ነው። ይሄ ልጅ ምን አረገ? እነዚህ ልጆች ማናችንም ከሀገራችን ወጥተን ካምፓኒ ውስጥ ይሁን ተምረንም ይሁን ስራ እንደምናገኘው ሰው ስራ እንደምንሰራ ሰው እየሰሩ ያሉ ልጆች ናቸው። ለምንድን ነው ይሄን ያህል እኛ ማረጋጋት ስንችል እነዚህን ልጆች ለምንድን ነው ይሄን ያህል ነገር እየሰነጠቅን ልጆቹን ለማለያየት የምንሞክረው? አሁን ውሸት ነው ነገሩ፣ ድራማ ነው እናውቃለን፣ ስራ ነው። እኛ ግን አንቺ ለምንድን ነው ስራ አይደለም እያልሽ የምትሄጂው ነው የኔ ጥያቄ። እኔ አሁንም በጨዋ መልክ ነው የምጠይቅሽ። በምንድን ነው ለእኛም አስረጅን ስራ ያለመሆኑን ነው የኔ ጥያቄ። ይሄ ነው የአንቺ ኮምፕሌን ስትይ ነበር። ብዙ ነገር አለ እዛ ላይ የለጠፍሽው ብዙ ነገር እንደዚህ ነው ስትይ ነበረ። ግን እኔ ይህንን የምልሽ ይህንን አሳጥሬ ነው የምነግርሽ። በምንድን ነው በምን አውቀሽ ነው እውነት መሆኑን ይህን ሁሉ ህዝብ ልታሳምኝ? አሁን ለምሳሌ ተከታዮች አሉሽ አይደለ? እዛ ጋር እኛንም የሚቃረኑ አሉ። እነዚህ ልጆች አንቺን ኦልሬዲ እውነት ነው ብለው ተቀብለዋል። እኛ ደግሞ ኖ ስራ ነው እዚህ ጋር ልጆቹ የሚሰሩት ስራ ነው፣ መጨረሻውን በቃ ስራውን በአንደግፈውን ስራ ነው። በኋላ ላይ ግን መጨረሻ ላይ ፍርዱን እንሰጣለን።
ብለን ነው የምንሄደው። አንቺ ግን እውነት ነው ይሄንን እያረገ ነው ብሩክ። አሁን ትላንትና የተናገርሽውም ላይ ምንድን ነው ያልሽው? ከሆነ አልሽ ከሆነ እግዚአብሔር ይፈርድብሃል ምናምን ስትይ ነበረ። ለምን ይሄን ማለት እኔና አንቺ ያስፈልገናል? እኛ ትልልቅ ሰዎች ነን፣ ውጭ ሀገር ነው ያለ ነው። ለምን እነዚህን ልጆች አይነው በሚሰጡት ነገር አስተያየት መስጠት አለብን። ግን ይሄን ዲፕ ሄደን ነገሮችን እንትን ማለት አለብን ወይ? እኔ ስላልገባኝ ይቅርታ አድርጊልኝ እንደዛ ምልሽ። ለምንድን ነው ዲፕ የምንሄደው? ሀይሚስ እውነት ከብሩክ ችግር አለባት ወይ? ችግር እንደሌለባት አውቃለሁ፣ እንደሚዋደዱ አውቃለሁ፣ እንደሚፋቀሩ አውቃለሁ። ግን ይሄንን ያህል የሚያናግር ነገር ምንድን ነው? በምን አወቅሽ ነው የኔ ጥያቄ። ከይቅርታ ጋር ይሄን ነው እንድትመልሽልኝ የምፈልገው። ጨረሽ ዩዘር? እኔም አንድ ጥያቄ አለኝ። ከጨረሽ በኋላ አንድ ጊዜ አንድ ጥያቄ እሱንም እንድትመልሽ እፈልጋለሁ። ትናንትና በሰማሁት ነገር አንድ ጥያቄ አለኝ። ልጅቷ መግቢያ ሰርታ ስትገባ እኔ ሁለት ሰው ነው የሰማው፣ ማለት ሁሉም አዋው ብሏል እዛ ጋ ያለው ሰው ሁሉ። ግን ምንድን ነው የተባለው? ልጅቷ መግቢያ ስትሰራ ምንድን ነው የተባለው? እያለማመደን ሰው ይቀበላል አይቀበላትም። እና ከዛ በኋላ ሀይሚን ለመሸሽ ፈልጎ ነው። ይሄ እኮ ይሄ በጣም እኔ አናዶኛል። ለምን እሱ ይሄ የመጀመሪያው አይደለም። ሶስና ሁሉም ሰው ይሄ ወደ ስራ ሲመጡ መግቢያ ይሰራሉ። እኔ ሴት ነኝ፣ የሴት ልጆች እናት ነኝ፣ ለሴት እደግፋለሁ። ግን ስራ ስለሆነ እኔ ስራ እንደሆነ ስለማቅ 100% እርግጠኛም ስለሆንኩኝ ለምን እንደዚህ አይነት አይዲያ እንሰጣለን? ለምን ልጆቹንስ እንደዚህ እንከፋፍላለን? ማለት ጥሩ ነገሮችን መምከር እና ወደ ራሳቸው እንዲመለሱ ማድረግ ነው ያለብን እንጂ እንደዛ አይነት አይዲያ ሚዲያ ላይ ማለት ብዙ ሰው ነው የሚሰማው። እንደዚህ አይነት ነገር ማውራት ጥሩ አይደለም ብዬ ነው ማሰቡ ነው። ትንሽ እኔ በጣም የተናደድኩበት ነገር ይሄ ነው። ይሄንን እንድታብራሩልኝ እፈልጋለሁ። ሂውዬ ወደ አንቺ እመጣለሁ። መጀመሪያ የናኔን ልጨርስ። እንዴት አወቅሽ ወይ እውነት ነው እያልሽ ነው ላልሹ ነገር እኔ አሁንም እውነት ነው የምለው። ይቅርታ አድርጊልኝ። ሁለት ነገር ውስጥ አለሁኝ። ድራማም ይመስለኛል፣ ግን በጣም የሚያመዝነው ውስጤ እውነት ነው። ምክንያቱም በራሴ ተምረናል ብለሻል። በራሴ በእድሜ ኤክስፒሪየንስ በራሴ ባለኝ ነገር ትንሽ ነገር አውቃለሁ። ዲፕሊ የማያቸው ነገሮች አሉ። ለእኔ ያ ነገር እውነት ነው። አላቅም፣ ፐርሰናሊቲ አጠገባቸው አይደለሁም፣ ወይም ደግሞ የተፈጠረው ነገር ምን እንደሆነ አላቅም። ግን ተጀምሮ እስኪጨረስ ካየሁት ነገር ሁሉ ዲፕ ገብቼ ሳየው እውነት ነው። በራሴ ኤክስፒሪየንስ በማውቀው ነገር ሳይኮሎጂ እና ይሄ ነው እውነት ነው ብዬ የተቀበልኩት በራሴ። ወደ ዋናው ጉዳይ ስመጣ እኔ ልጆቹን የሚከፋፍል ምንም ነገር ፐርሰናሊ እኔ እምገባው ቲክቶክም ዩቲዩብ የማየው እነሱንና እነሱን ብቻ ለማየት ነው። አንዴ ላስጨርስሽ ዩዘርዬ፣ እሱን ያልኩሽ ምክንያት ልንገርሽ። ሌላውን ለመከፋፈል የሚረዳ ቃላት ነው ምትና ይሄ አሁን ለምሳሌ አንቺ እውነት ነው ስትይ እውነት ነው ብለው የሚከፋፈሉ ሰዎች ስላሉ ነው። ገባሽ የምልሽ? እውነት ነው ብለው አስረግጠው ወስደው በቃ እነዚህ ልጆች ለካ እንደዚህ ናቸው ብለው የሚወስዱ ሰዎች ስላሉ ነው ያንን ያልኩሽ። ይህን ላስጨር። ይቅርታ ከይቅርታ ጋር እኔ ናንዬ ስለ ሚዲያው እንደዚህ አይነት ይሄ ከሌ የሚባል ነገር አላቅም። ነገርኩሽ። እኔ የገባሁበት አንድ ነገር አይተሽ ከሆነ ጊቢና ምናልባት እይው የኔን ቲክቶክ። እኔ ምንም ነገር እንደዚህ ሌላ ግሩፕ ምናምን ይሄ ፋሚሊ ጨረቃም የሚባለው ስለምወዳቸው ብቻ እንጂ እኔ ከሌቤት የሚባል ነገር አላቅም። እኔ በራሴና በራሴ ብቻ ነው እዚህ ቲክቶክ ላይ የሚገባው ለነሱ ስፔሻሊ ይሄ ነገር ከተጀመረ በኋላ እንጂ በፊት አይተሽኝ ካወቅሽ አላቅም። እኔ ገብቼ እኔ ራሴ አሁን ነው የገባሁት፣ በእነሱ ነው። ይሄ 2 ወር ነው የገባሁት። አላቀው ስለሚረብሸኝ ድምፅ ነው፣ ይቅርታ። እና እኔ ይሄን ያልኩበት ነገር እከሌን ላስደስት በቃ እከሌ በዚህ መንገድ ይሂድና ናይ ውሸት ነው ብዬ ኤክስፕሌን ላርግ አልልም። ወይም ደግሞ እከሌን ላስደስትና ኖ ትክክል ነው እያልኩ አይደለም። እኔ የራሴን ነው የሰጠሁት። የራሴን አመለካከት፣ የራሴን ኤክስፒሪየንስ፣ የራሴን ሳይኮሎጂ ነው የሰጠሁት። በቃ ያየሁት ነገር አለ፣ አሁንም የሚሰማኝ ነገር አለ ማለት አልፈልግም። አሁንም ጥፋ ከሆነ ይቅርታ። ግን በቃ ያንን ተነስቼ ነው ኤክስፕሌን እያረኩ ያለሁት በየቀኑ
ከማየው ነገር ማለት ነው ኤክስፕሌን የማደርገው እንጂ ፐርሰናሊ እኔ በጣም ነው የምወዳቸው። በጣም በነገራችን ላይ በጣም ብዙ ነገር ከፍልላቸዋለሁ ከመውደዴ የተነሳ ነው የምልሽ። ልክ እናንተ እንደምትሉት ሌላውም እንደሚለው ማድረግ እስከምችለው ድረስ እንደው ነይና አስታርቂ ቢሉኝ ሁሉ ሄጄ እዛ ደረጃ ይሄን ነው የምልሽ እንደ ልጆቼ ስለማያቸው ማለት ነው። ከዛ በተረፈ እኔ ፐርሰናሊ የሆነ ነገር ከማንም ጋር የለኝም። እነሱ ተለያይተው ማየትም አልፈልግም። ግን የሚታየኝን ነገር ቆይ አንዴ ናሚ የሚታየኝን ነገር ናኔን ላስደስት፣ ገኒን ላስደስት፣ ህይወን ላስደስት ብዬ የራሴን አመለካከት አይደለም ማወጣው። ምናልባት ይሄ አመለካከቴ በሌላው የተሳሳተ ይሆናል ልክ እናንተ እንዳያችሁ። ግን ያንን የተሳሳተ እኔ በእኔ አመለካከት አንድ ሰው ካጠፋ አጠፋው ብሎ እንዲመለስ ነው የምፈልገው እንጂ አይ አላጠፋህም እየተባለ ዛሬን እየደገመ ነገን እየደገመ ከነገ ወዲያ እየደገመ እንዲሄድ አልፈልግም። በስራ እና በስራ ከሆነ ደግሞ በስራውም ቢሆን ለእኔ ኤክስፕሌን አላረገልኝም፣ በጣም አላወጣልኝም ስራው ያስተምራል ብዬ። ምክንያቱም ሸፍነሹ የምታልፊ ከሆነ ውሸት ነው። እንደዚህ አይነት ነገሮች ሊከሰቱ ይችላሉ በህይወት ሲከሰቱ ግን ነገሮች